ሰላም ጤና ይስጥልን ከቻናል 1 የሰዓቱ ዜናዎቻችንን ወደ እናንተ እናደርሳለን። ወይንሸት ዘውዴ ዜናውን እየመራው አብራችሁ ቆይታ አድርጋለሁ። አብረን እንቆይ። ሀገራዊ የምክክር ጉባኤው የተሻለች ኢትዮጵያን ለተተኪው ትውልድ ለማስረከብ ትልቅ ምዕራፍ ነው ሲሉ ተመካካሪዎች ተናገሩ። ለዝርዝሩ አማሩ ገብሩ የኢትዮጵያ ሰብአዊ መብቶች ድርጅት ህብረት ዳይሬክተር አቶ መስዑድ ገበየው እንደገለጹት ለረጅም ጊዜ ስር የሰደዱ ችግሮችን ለመፍታት የሀገራዊ ምክክር ጉባኤ መካሄድ መጀመሩ ትልቅ እርምጃና ስኬት ነው ብለዋል። ህብረቱ ከ10 በላይ ታዛቢዎች በማሰማራት ባደረገው ትዝብት በምክክር መድረኩ ላይ የብዙሃን ማህበረሰብ ተወካዮች በተለያዩ አጀንዳዎች ላይ በንቃት ሀሳብ ሲያንሸራሽሩ መታዘቡን አብራርቷል። ኮሚሽኑ ከተለያዩ ክልሎች የመጡ ዜጎች በቋንቋቸው ሀሳባቸውን በነጻነት እንዲገልጹና እንዲያደምጡ አስተርጓሚዎችን ማዘጋጀቱ የሚበረታታ ተግባር መሆኑን አክለዋል። የተመካካሪዎች ንቁ ተሳትፎ በአጀንዳዎች ላይ የጋራ ፖለቲካዊ መግባባት በመፍጠር ረገድ ለተቋማዊ መፍትሄ መገኘት ከፍተኛ አጋዥ እንደሚሆኑ ገልጸዋል። ተመካካሪ ኦስማን መሐመድ በበኩላቸው የኢትዮጵያ ሀገራዊ ምክክር ጉባኤ በየደረጃው የሚገኙ ዜጎችን ያሳተፈ በመሆኑ ልዩ ያደርገዋል ብለዋል። የምክክር ሂደቱን አካታችነት በተግባር ማረጋገጡን ጠቁመው ስር በሰደዱ ችግሮች ዙሪያ መግባባት ላይ ለመድረስ የተጀመረው ሂደት ተስፋ ሰጪ መሆኑን ተናግረዋል። አጀንዳዎቹም ከማህበረሰቡ የተሰበሰቡ በመሆናቸው ከመድረኩ ሀገርን ወደ ተሻለ እድገት የሚያሻግር መፍትሄ ይገኛል የሚል ሙሉ እምነት እንዳላቸው አብራርተዋል። በኢትዮጵያ እየተካሄደ ያለው ሀገራዊ የምክክር ሂደት ቀደምት ትውልዶች ያላገኙት ትልቅ ታሪካዊ አጋጣሚ መሆኑን ጠቅሰው ትውልድን ወደፊት የሚያሻግር የጋራ ዓላማ መሆኑንም አክለዋል። በ49ኛው የአፍሪካ ህብረት የስራ አስፈጻሚዎች ስብሰባ ላይ ለመሳተፍ የአፍሪካ ሀገራት ልዑካን ቡድን አዲስ አበባ እየገቡ ነው። 49ኛው የአፍሪካ ህብረት የስራ አስፈጻሚዎች ስብሰባ ሐምሌ 21 እና ሐምሌ 22 ቀን 2018 ዓ.ም በአዲስ አበባ ይካሄዳል። በስብሰባው የሚሳተፉ በርከት ያሉ የአፍሪካ ሀገራት ልዑካን አዲስ አበባ ገብተዋል። እንግዶቹ ቦሌ ዓለም አቀፍ አውሮፕላን ማረፊያ ሲደርሱ በውጭ ጉዳይ ሚኒስቴር የፕሮቶኮል ሹም መላኩ በዳዳ አቀባበል አድርገውላቸዋል። ኢትዮጵያ በአህጉሪቱ ከፍተኛ ትኩረት የሚስብ የ2026 የአፍሪካ ሎጂስቲክስ እና ኮሚኒኬሽን ሲምፖዚየም እያስተናገደች ነው። በኢትዮጵያ መንግስትና በአሜሪካ ኤምባሲ ትብብር የሚዘጋጀው ሲምፖዚየም ከ48 በላይ ከሚሆኑ የአፍሪካ ሀገራት የተውጣጡ ከፍተኛ የወታደራዊና የሲቪል ሎጂስቲክስ እንዲሁም የኮሚኒኬሽን መሪዎችና ባለስልጣናት በተገኙበት በዛሬው ዕለት ተጀምሯል። በዝግጅቱ ላይ የተገኘችው ሪፖርተራችን ሄሮዳይን ንጉሴ ተከታዩን ጥንቅር አዘጋጅታለች። የአፍሪካ ሎጂስቲክስ ኮንፈረንስንና የአፍሪካ ጥረትን ለመጀመሪያ ጊዜ ያጣመረውና በአዲስ አበባ ከተማ በመካሄድ ላይ የሚገኘው የ2026 የአፍሪካ ኮሚኒኬሽንና ሎጂስቲክስ ሲምፖዚየም የሲቪልና ወታደራዊ የሎጂስቲክስና ኮሚኒኬሽን ባለሙያዎች የሚገናኙበት መድረክ ሲሆን ዓላማውም በዘርፉ አዳዲስ ፈጠራዎችንና አሰራሮችን ማስተዋወቅ፣ የጋራ ደህንነት ላይ ዝግጁነትን ማጠናከር እንዲሁም ዘላቂና ወጪ ቆጣቢ መፍትሄዎችን በጋራ ለመቀየስ የሁለትዮሽና የብዙ ወገን ትስስር ለመፍጠር ያለመ መሆኑ ተገልጿል። በመክፈቻ መርሃ ግብሩ ላይም የመከላከያ ሚኒስትር አይሻ መሐመድ ኢትዮጵያ የመጀመሪያው የአፍሪካ ኮሚኒኬሽንና ሎጂስቲክስ ሲምፖዚየም 2026 አዘጋጅ ሆና መመረጧ በአሜሪካና ኢትዮጵያ መሀል ያለውን እምነትና አጋርነት ማንጸባረቂያ ነው ያሉ ሲሆን አክለውም አህጉሪቱ በአሁኑ ወቅት እያጋጠማት ላለው የደህንነትና ሰብአዊ ቀውስ ሁለቱ ዘርፎች ያላቸውን ሚና አብራርተዋል። በአሁኑ ወቅት አህጉራችን የተጋፈጠች ያለችው የተወሳሰቡ የደህንነትና ሰብአዊ ቀውሶች በመጨመራቸው ጠንካራ የሎጂስቲክስ ስርዓትና ደህንነቱ የተጠበቀ ተናባቢ የመገናኛ ስርዓት ያላቸው አቅሞች ከመቼውም ጊዜ በበለጠ አስፈላጊ ሆነዋል። እነዚህ አቅሞች የተቋማትን የኦፕሬሽን ዝግጁነት የሚያጠናክሩ፣ ውጤታማ ቅንጅትን የሚያረጋግጡና በአስቸኳይ ጊዜያት በፍጥነትና በቆራጥነት ምላሽ የመስጠት የጋራ አቅማችንን የሚደግፉ መሰረታዊ ስትራቴጂያዊ አቅሞች ናቸው። የሲምፖዚየም ቴክኒካዊ ውይይቶች የሚካሄዱበት መድረክ ብቻ ሳይሆን አጋርነታችንን የምናጠናክርበት፣ ተሞክሮዎችን የምንለዋወጥበትና በመላው አፍሪካ ብቁ የተሳሰሩና ለወደፊቱ ዝግጁ የሆኑ ተቋማትን ለመገንባት ያለንን የጋራ ቁርጠኝነት እንደገና የምናረጋግጥበት እድል ነው። ሲምፖዚየሙ በኢትዮጵያና በአሜሪካ አፍሪካ እዝ አጋርነት የተዘጋጀ እንደመሆኑ በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋ አሜሪካ ከአፍሪካ ሀገራት ጋር በእኩል አጋርነት ለመስራት ያላትን ፍላጎት አንስተዋል።
የመቋቋም አቅም ያለው ሎጂስቲክስና ደህንነቱ የተጠበቀ የኮሚኒኬሽን ስርዓት ለቀጠናው ዝግጁነት መሰረት ናቸው። ይህ ተግባራዊ ውይይትና ኮንፈረንስ በሁላችሁም መካከል ያለውን ግንኙነት ለማጠናከር ይረዳል። የአፍሪካ የደህንነት ተግዳሮቶች በአንድ ሀገር ድንበር ውስጥ ብቻ አይገኙም። ስለዚህ መፍትሄዎቻቸውም በአንድ ሀገር ብቻ ሊገኙ አይችሉም። በአፍሪካ ሀገራት መካከልና ከታማኝ ዓለም አቀፍ አጋሮች ጋር ያለው አጋርነት በፍጥነት ምላሽ ለመስጠት መረጃን በኃላፊነት ለመጋራትና ከአንድ ኦፕሬሽን ወይም በጀት ዓመት በላይ የሚቆዩ ስርዓቶችን ለመገንባት ያስችላል። የአሜሪካ ፍላጎትም ግልጽ ነው። ከአፍሪካ ሀገራት ጋር በእኩል አጋርነት መስራት እንፈልጋለን። የተቋሞች በጋራ የመስራት አቅም በጠነከረ መጠን ተግዳሮቶችን በብቃት የመፍታት አቅማችንም የበለጠ ይሆናል ሲሉ የተናገሩት ደግሞ የአሜሪካ የአፍሪካ እዝ አዛዥ ጄኔራል ዳግቪን አንደርሰን ናቸው። የዚህ ኮንፈረንስ ሀሳብ በመላ አህጉሪቱ ያሉ አካላትን በአንድ ማሰባሰብ መረጃና ልምድ እንዲለዋወጡ ማድረግ ነው። ታዲያ ይህንን ብቻችንን ማድረግ እንደማንችል እናውቃለን። ስለዚህ አጋሮቻችን ምን እንደሚያስፈልጋቸው፣ ምን አይነት ችግሮችን እየተጋፈጡ እንዳሉ ለማድመጥና ለመረዳት እንዲሁም ለሁላችንም የሚጠቅሙ የጋራ መፍትሄዎችን ለመፈለግ ተሰብስበናል። የተቋማቶች በተቀናጀ ሁኔታ በጋራ የመስራት አቅማቸው በጠነከረ መጠን ተግዳሮቶችን በብቃት የመፍታት አቅማችንም የበለጠ ይሆናል። ከአፍሪካ ሀገራትና ከአሜሪካ የተውጣጡ የጦር መሪዎችንና የሎጂስቲክስ ባለሙያዎችን ያሰባሰበው ይህ መድረክ አጋርነትን በመፍጠርና ፈጠራን በማበረታታት የጋራ ዝግጁነትን እንደሚያሳድግ ይጠበቃል። የኢትዮጵያ መከላከያ ዩኒቨርሲቲ ከተባበሩት አረብ ኤሚሬቶች መንግስት ጋር በመተባበር ያስገነባው ዘመናዊ የላቀ ላቦራቶሪ የሀገሪቱ ግንኙነት ወደ ላቀ ደረጃ መሸጋገሩን የሚያሳይ ነው ሲሉ የመከላከያ ሚኒስትር ኢንጂነር አይሻ መሐመድ ገልጸዋል። የኢትዮጵያ መከላከያ ዩኒቨርሲቲ ከተባበሩት አረብ ኤሚሬቶች መንግስት ጋር በመተባበር ያስገነባውን የማሰልጠኛና የምርምር ዘመናዊ የላቀ ላቦራቶሪ ስራ አስጀምሯል። ዝርዝሩ የአማሩ ገብሩ ነው። በተካሄደው የማስጀመሪያ ፕሮግራም ላይ የፕላንና ልማት ሚኒስትር ፍጹም አሰፋ፣ የኢትዮጵያ መከላከያ ዩኒቨርሲቲ ፕሬዝዳንት ብርጋዴር ጀነራል ከበደ ረጋሳ፣ የመከላከያ ሰራዊት ጀነራል መኮንኖች፣ የተባበሩት አረብ ኤሚሬትስ ተወካዮች እንዲሁም የተለያዩ ሀገራት ወታደራዊ አታሼዎች ተገኝተዋል። ላቦራቶሪው በ20850 ካሬ ሜትር መሬት ላይ የተገነባ ሲሆን ለስልጠናና ለምርምር የሚያገለግሉ ዘመናዊ ቁሳቁሶች ተሟልተውለታል። በተጨማሪም ማዕከሉ ዘመናዊ የሶላር ስርዓትና መሳሪያዎች የተገጠሙለት ሲሆን በውስጡም የሰው ሰራሽ አስተውሎት፣ የሳይበር ደህንነት፣ የኤሌክትሪክ ኃይል፣ የአውቶሜሽን፣ የኮሚኒኬሽን እና ኤሌክትሮኒክስ እንዲሁም የነርሲንግ ሲሙሌሽን ላቦራቶሪዎች ተካተዋል። በዚህ ወቅት የመከላከያ ሚኒስትር አይሻ መሐመድ እንደገለጹት በላቦራቶሪው የተገነባው የላቀ መሰረተ ልማት ብቻውን በቂ አይደለም። ይልቁንም እውቀትን ወደ ሙያዊ ብቃት፣ ምርምርን ወደ ፈጠራ እንዲሁም ፈጠራን ለሀገር አገልግሎት ወደሚውል ተግባራዊ መፍትሄዎች የሚቀይር አዲስ የትምህርት የሳይንስና ተቋማዊ አቅም መክፈቻ መሆኑን ጠቅሰዋል። ይህ የልቀት ምዕራፍ መሰራት በኢትዮጵያና በተባበሩት አረብ ኤሚሬቶች መካከል ዘመናትን ያስቆጠረውን ወዳጅነት እና ስትራቴጂካዊ አጋርነትም ያሳድጋል። ይህ ታሪካዊ ግንኙነት ከቀዳሚው ዲፕሎማሲያዊና ኢኮኖሚያዊ ትብብር ባለፈ አሁን ወደ ሀገራዊ ደህንነት፣ ቴክኖሎጂያዊ ሽግግርና ተቋማዊ ዘመናዊነት ወደሚያጎለበት የላቀ ምዕራፍ መሸጋገሩን አመልክተዋል። ማዕከሉ በቁሳቁስ ድጋፍ ብቻ ሳይሆን በእውቀት ሽግግር፣ በሳይንሳዊ ምርምርና ሀገር በቀል የቴክኖሎጂ አቅም ግንባታ ትውልዶችን የሚቀርጽ መሆኑን ተናግረዋል። ላቦራቶሪው የመከላከያ ሰራዊቱን ሁለንተናዊ የዘመናዊነት ጉዞ የሚያፋጥንና የወደፊት ሀገራዊ ደህንነትን በጽኑ መሰረት ላይ የሚጥል ታላቅ እርምጃ መሆኑን አስምረውበታል። የኢትዮጵያ መከላከያ ዩኒቨርሲቲ ፕሬዝዳንት ብርጋዴር ጀነራል ከበደ ረጋሳ በበኩላቸው ፕሮጀክቱ በእውቀት በፈጠራና በሰው ሀብት ላይ የሚደረግ ኢንቨስትመንት ለዘላቂ ልማትና ለብሔራዊ ደህንነት መሰረት መሆኑን ያንጸባርቃል። ለፕሮጀክቱ ስኬት አስተዋጽኦ ላበረከተው የተባበሩት አረብ ኤሚሬቶች መንግስት ምስጋና አቅርበው ይህ ድጋፍ በሁለቱ ወንድማማች ሀገራት መካከል ያለውን ጠንካራ ግንኙነት እና የጋራ ልማት ራዕይ የሚያሳይ ተጨማሪ ማሳያ ነው ብለዋል። የኢትዮጵያ የአካባቢ ጥበቃ ስራ አህጉራዊና ዓለም አቀፋዊ እውቅናን በማስገኘት ለገጽታ ግንባታ ከፍተኛ አስተዋጽኦ እያበረከተ መሆኑን የአካባቢ ጥበቃ ባለስልጣን ዋና ዳይሬክተር ሌሊሴ ነሚ ተናግረዋል። ጽዱ ኢትዮጵያ ለትውልድ በሚል መሪ ሀሳብ የሚካሄደው ሶስተኛው ዙር ሀገራዊ ከተማ አቀፍ የአካባቢ ጥበቃ ንቅናቄ በይፋ ተጀምሯል። ጸጋይነት ተሰማ ተጨማሪ ይዛበታለች።
የአካባቢ ጥበቃ ባለስልጣን ዋና ዳይሬክተር ሌሊሴ ነሜ በዚህ ወቅት እንዳሉት የኢትዮጵያ የአካባቢ ጥበቃ ስራዎች አህጉራዊና ዓለም አቀፋዊ እውቅና በማስገኘት ለገጽታ ግንባታ ከፍተኛ አስተዋጽኦ እያበረከቱ ነው። በዚህም የከባቢ ጥበቃ ስራ የስነ ምህዳር ደህንነትን በመጠበቅ ዜጎች ጤናማና ጽዱ ከባቢ የሚኖርበትን አስቻይ ሁኔታ እንዲፈጠር እያደረገ እንደሚገኝም ገልጸዋል። በሶስተኛው ዙር ሀገር አቀፍ የጽዱ ኢትዮጵያ ንቅናቄን በመጀመሪያው ወር የፕላስቲክ፣ በሁለተኛው ወር የአደገኛና ኤሌክትሮኒክስ ቆሻሻ፣ በሶስተኛው ወር የድምጽ ብክለትን የመከላከል ስራዎች እንደሚከናወኑ አብራርተዋል። የአዲስ አበባ ምክትል ከንቲባና የኢንዱስትሪ ልማት ቢሮ ኃላፊ ዣን ጥራር አባይ በበኩላቸው በከተማዋ የሚከናወኑ የኮሪደርና የወንዝ ዳርቻ የመሰረተ ልማት ስራዎች የስነ ምህዳር ከባቢን የዜጎች ጤና ጥበቃ ጋር ተሰናስለው የተገነቡ ናቸው ብለዋል። በአዲስ አበባ ከተማ የፍሳሽ ቆሻሻ ማጣሪያ ጣቢያዎችን ቁጥር ወደ 44 በማሳደግ የመዲናዋን የፍሳሽ ማጣሪያ ሽፋን ወደ 43 በመቶ ማሳደግ መቻሉን ገልጸዋል። የከተማዋን የአረንጓዴ ሽፋን በከፍተኛ ሁኔታ ለማሳደግ በተሰራው ስራም 600 ኪሎ ሜትር የሚሸፍኑ 76 ወንዞችን ከብክለት ለመጠበቅ ከፍተኛ ጥረት እየተደረገ መሆኑን አስረድተዋል። ጽዳትና ንጽህና የከተማ ስልጣኔ መገለጫ መሆናቸውን የገለጹት ደግሞ የአዲስ አበባ ከተማ የአካባቢ ጥበቃ ባለስልጣን ዋና ስራ አስኪያጅ እሸቱ ለማ ሲሆኑ መላው ህብረተሰብን በንቅናቄው ላይ በንቃት እንዲሳተፍ ጥሪ አቅርበዋል። የኢትዮጵያ ኤሌክትሪክ አገልግሎት በሀገር አቀፍ ኤሌክትሪክ ስርጭት ስርዓት ላይ ያካሄደውን አዲስ የማስተር ፕላን ፕሮጀክት ይፋ አድርጓል። የአገልግሎቱ ዋና ስራ አስፈጻሚ ጌቱ ገረመው እንደገለጹት ፕሮጀክቱ በሀገሪቱ በፍጥነት እያደገ የመጣውን የኃይል ፍላጎት አስተማማኝ በሆነ መንገድ ለመመለስና በኔትወርክ በኩል ያሉትን ተደጋጋሚ ችግሮች በተቀናጀ መልኩ ለመፍታት የተዘጋጀ ነው። ጥናቱ አሁን ያለውን አዳጊ የኃይል ፍላጎት ጨምሮ የሚመጡትን 25 ዓመታት ታሳቢ በማድረግ የተከናወነ ሲሆን ለዚህ ጥናት ማስፈጸሚያ የሚሆን ከ4.7 ሚሊዮን ዩሮ በላይ ገንዘብ ከዓለም ባንክ በተገኘ የገንዘብ ድጋፍ ወጪ መደረጉ ተገልጿል። አዲሱ የማስተር ፕላን ፕሮጀክት የሀገሪቱን ኤሌክትሪክ ስርጭት ሂደት በዘመናዊ የዲጂታል አሰራር የሚተካ ነው ተብሏል። በጥናቱ የተመለከቱትን እቅዶች ሙሉ በሙሉ ወደ ትግበራ ለመቀየርም በአጠቃላይ 30.65 ቢሊዮን ዶላር ብሔራዊ ኢንቨስትመንት እንደሚያስፈልግ ተመላክቷል። ከውጭ ምንጭ ወዳገኘናቸው መረጃዎቻችን እናልፋለን። ፕሬዚዳንት ዶናልድ ትራምፕ ኢራን ላይ የሚፈጸመውን ድብደባ እንዲቆም ያደረጉት ለዲፕሎማሲ ተጨማሪ ጊዜ ለመስጠት መሆኑን በመንግስታቱ ድርጅት የአሜሪካ አምባሳደር አስታውቀዋል። ማህሌት ደመላሽ አምባሳደር ማይክ ዋልዝ እሁድ ዕለት ለፎክስ ኒውስ በሰጡት ቃለ ምልልስ ፕሬዝዳንቱ ለንግግር የተወሰነ ቦታ ለመስጠት ጥቃት እንዲቆም ማድረጋቸውን ተናግረዋል። የኢራን ጦር አቀባይ እሁድ ዕለት ቴህራን በቀጠናው ላይ የምትፈጽመውን የአጸፋ ጥቃቶች ማቆሟን ተናግረዋል። በዩናይትድ ስቴትስና ኢራን መካከል በሰኔ ወር የተደረሰው የተኩስ አቁም ከፈረሰ በኋላ የአሜሪካ ጦር ለሁለት ተከታታይ ሳምንቶች በየዕለቱ ኢራን ላይ ድብደባ ሲፈጽም ቆይቷል። ቴህራንም በምላሹ በጎረቤት ሀገራት የሚገኙ የአሜሪካ ጦር ሰፈሮች ላይ ሚሳኤሎችን ስታስወነጭፍ ቆይታለች። አምባሳደሩ ጥቃቱ እንዲቆም ያደረጉት ለአጭር ጊዜ ስለመሆኑ ከኤንቢሲ ተጠይቀው ሲመልሱ ለአሁኑ እዚያው ድረስ ሄጄ መመለስ አልፈልግም፣ ፕሬዝዳንቱ ሁሉንም አማራጮች ጠረጴዛ ላይ ያስቀምጠዋል ብለዋል። ኒውዮርክ ታይምስ ያስተዳደሩ ባለስልጣናት ጥቃቶች እየሰፉ የሚመጡ ከሆነ የአየር መከላከያ ጦር መሳሪያዎች እየሳሱ ይመጣሉ ማለታቸውን መዘገቡን በተመለከተ ዋልዝ ሲጠየቁ አጣጥለውታል። የአሜሪካ ጦር ዘመቻውን በሚፈልገው መልኩ ውጤታማ ለማድረግ የሚያስፈልጉት ሁሉም ነገሮች አሉትም ብለዋል። እስከ እሁድ ምሽት ድረስ ትራምፕ ጥቃቱ ስለመቆሙ በይፋ የተናገሩት ነገር የለም። ነገር ግን ቀደም ሲል በትሩዝ ሶሻል ገጻቸው ላይ የአሜሪካ የጦር አውሮፕላኖች የኢራንን መርከቦችና የሀዳግ ደሴቶችን ሲደበድቡ የሚያሳይ በሰው ሰራሽ አስተውሎት የተሰራ ምስልን አጋርተው ነበር። ዩክሬን በካስፒያን ባህር ላይ በነበረ የኢራን የንግድ መርከብ ላይ የድሮን ጥቃት ከፈጸመች በኋላ አንድ ከፍተኛ የኢራን ሕግ አውጪ የአጸፋ ምላሽ እንደሚሰጥ አስጠንቅቀዋል። በኢራን ላይ የሚፈጸም ማንኛውም ጥቃት የአጸፋ ምላሽ አለው ያሉት የህግ አውጪው ይህንን አሜሪካና እስራኤል ያውቃሉ ብለዋል። የኢራን ፓርላማ ብሔራዊ ደህንነትና የውጭ ፖሊሲ ኮሚሽን ሰብሳቢ የሆኑት ኢብራሂም አዚዝ በኤክስ ገጻቸው ላይ ባጋሩት መልእክት አሜሪካና እስራኤል ማንኛውም በኢራን ላይ የሚፈጸም ጥቃት ምንጊዜም ዋጋ እንደሚያስከፍል ያውቃሉ። ይህ ደግሞ ዛሬም እውነት ነው ብለዋል። አክለውም በቅርቡ ኢራን ድርጊቱ ምላሽ ሳያገኝ እንደማትተው ዩክሬን ትማራለች ብለዋል። አዚዝ አሳንሰው የሚገምቱን ዝርዝር
ዝርዝር እየጨመረ ነው የመጣው ብለዋል። እሁድ ዕለት የኢራን ውጭ ጉዳይ ሚኒስትር አባስ አራግቺ ዩክሬን በኢራን የንግድ መርከብ ላይ የፈጸመችው ጥቃት የመንግስታቱን ድርጅት ቻርተር የጣሰ መሆኑን ተናግረዋል። አክለውም በጥቃቱ አንድ ባህረተኛ መገደሉን አሳውቀው ምላሽ ሳይሰጠው አይቀርም ብለዋል። የዩክሬኑ ፕሬዝዳንት ቮሎዲሚር ዘለንስኪን በኤክስ ገጻቸው ላይ ሀገራቸው በካስፒያን ባህር ላይ ረጅም ርቀት ሚሳኤሎችን በማስወንጨፍ ጠንካራ ውጤቶችን ማግኘቷን አስታውቀዋል። አክለውም ጥቃቱ የተፈጸመው ኢራን በተሳተፈችበት ወታደራዊ ጭነት በጫነች መርከብ ላይ መሆኑን ተናግረዋል። ሩሲያ የመጀመሪያውን የሰው አልባ የባህር ኃይል ስርዓት ክፍለ ጦር በሰሜን የባህር ኃይል ስር ማቋቋሟንና በቀጣዩ ዓመትም በፓሲፊክ የባህር ኃይል ውስጥ ተመሳሳይ እቅድ ማዘጋጀቷን የባህር ኃይል ዋና አዛዥ አሌክሳንደር ሞይሴቭ አስታውቋል። ለዝርዝሩ ኤፍራታ ጥላውን። ሩሲያ በውሃ ላይና በውሃ ውስጥ የሚሰሩ ሰው አልባ መርከቦችን ያካተተ የመጀመሪያውን የሰው አልባ የባህር ኃይል ስርዓት ክፍለ ጦር በሰሜን የባህር ኃይል ስር ማቋቋሟን ያስታወቀች ሲሆን ይህ እርምጃ አገሪቱ ወደፊቱን የባህር ጦርነት ለመቀላቀልና የባህር ወታደራዊ አቅሟን በቴክኖሎጂ ለማዘመን የጀመረችው አዲስ ምዕራፍ ማሳያ ተደርጎ ተወስዷል። የሩሲያ የባህር ኃይል ዋና አዛዥ አሌክሳንደር ሙሴቭ ለሀገሪቱ ሚዲያ እንደተናገሩት በሰሜን የባህር ኃይል ስር የተደራጀው የአዲስ ክፍለ ጦር በውሃ ላይና በውሃ ውስጥ የሚንቀሳቀሱ ዘመናዊ ሰው አልባ መርከቦችን ያካተተ ነው። ዋና አዛዡ አክለውም በቀጣዩ ዓመት በፓሲፊክ የባህር ኃይል ውስጥ ተመሳሳይ የሰው አልባ ክፍለ ጦር ለማቋቋም ዝግጅት መደረጉን ገልጸዋል። ከተመሰረተው አዲስ ክፍለ ጦር ጎን ለጎን ሩሲያ 9000 ቶን የሚመዝን አዲስ የፍሪጌት ምድብ የውቅያኖስ አቋራጭ የጦር መርከብ ግንባታ መጀመሯን ይፋ አድርጋለች። ይህ ግዙፍ መርከብ የሀገሪቱን የባህር ላይ የመከላከያና የማጥቃት አቅም በከፍተኛ ደረጃ እንደሚያሳድገው ተጠቁሟል። በኒውክሌር ኃይል የምትንቀሳቀሰውና በተራቀቁ ሚሳይሎች የታጠቀችው አድሚራል ናኪሞቭ የተሰኘችው የጦር መርከብ ከከፍተኛ እድሳት በኋላ በአሁኑ ወቅት የባህር ላይ ተግባራዊ ሙከራዋን እያጠናቀቀች ትገኛለች። መርከቧ በዚህ ዓመት መገባደጃ ላይ በይፋ ወደ ሩሲያ የባህር ኃይል አገልግሎት እንደምትቀላቀል ይጠበቃል። የባህር ኃይሉን ይበልጥ ስጋት አልባ ለማድረግ ሩሲያ የሌሎች ሀገራትን የባህር ሰርጓጅ መርከቦችን ለይቶ ለማወቅ የተነደፈችው 500 ቶን የምትመዝነው የመጀመሪያዋ ሰው አልባ መርከብ እየተገነባች መሆኑም ታውቋል። ፖሳይዶን ተብሎ ለሚጠራውና በከፍተኛ ደረጃ ለሚታወቀው ሰው አልባ የውሃ ውስጥ ተሽከርካሪ የሚያገለግል ተሸካሚ መርከብ አስቀድሞ በሩሲያ የባህር ኃይል ውስጥ አገልግሎት መስጠት መጀመሩን የተገለጸ ሲሆን ይህም የሩሲያን የባህር ላይ ወታደራዊ በላይነት ለማረጋገጥ የሚደረገውን ዝግጅት ያጠናክረዋል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የኒውዮርክ ከንቲባ በቁጥጥር ስር ሊያውሏቸው ቢዝቱም በመንግስታቱ ድርጅት ጉባኤ ላይ ለመታደም ማቀዳቸውን ተናግረዋል። አናውል ተስፋ ተጨማሪ ይዞበታል። የኒውዮርክ ከንቲባ ዞራን ማምዳኒ ባለፉት ሳምንት ዓለም አቀፍ የወንጀለኞች ፍርድ ቤት ያወጣውን የእስር ማዘዣ ለማስፈጸም ተናግረው የነበረ ቢሆንም በኋላ ላይ የህግ ድጋፍ እንደሌላቸው በመግለጽ አስተያየታቸውን ሰጥተዋል። የእስራኤሉን ጠቅላይ ሚኒስትር ለፎክስ ኒውስ እሁድ ዕለት እንደተናገሩት ማምዳኒ ቀደም ሲሉ በሰጡት አስተያየት ስጋት እንደማይገባቸው ተናግረዋል። ከንቲባውንም ጥላቻ ያነሳሳሉ ሲሉ ወንጅለዋል። ኔታንያሁም እርሱ የሁሉም የኒውዮርክ ነዋሪዎች አይሁዶች፣ ክርስቲያኖች፣ ሙስሊሞች ከንቲባ መሆን አለበት፣ ነገር ግን አንዱን ቡድን በሌላኛው ላይ ለማነሳሳት እየሞከረ ነው ሲሉ ተናግረዋል። ኔታንያሁ ሐሙስ ዕለት በኒውዮርክ የተፈጸመውን 2 የስለት ጥቃት ጠቅሰው በዚህ ጥቃት አንድ ተጠርጣሪ አንድ አይሁዳዊንና አንድ እስያዊን ወግቷል። ፖሊሶች ተጠርጣሪውን በስለት ጥቃት ሲያደርስ ፈጣሪን እያነሳ ይጮህ ነበር ብለዋል። ከእያንዳንዱ ተጎጂ ጋር በተያያዘ በጥላቻ ወንጀሎች ክስ ተመስርቶበታል። ሁለቱም ሰዎች ከጥቃቱ የተረፉ ሲሆን ይህም በከተማዋ የአይሁድና የእስያ አሜሪካውያን መሪዎች ውግዘት አስከትሏል። ከዚህም በኋላ ኔታንያሁ በሰጡት ቃለ ምልልስ በኒውዮርክ የሚኖሩ አይሁዶች ፈርተዋል ብለዋል። የሰው ሰራሽ አስተውሎት ኩባንያዎች አሮጌ መጽሐፍትን በብዛት እየገዙ ነው። የሰው ሰራሽ አስተውሎት ኩባንያዎችና የመረጃ አቅራቢዎች የኤአይ ሞዴሎችን ለማሰልጠን ከኢንተርኔት ጽሑፎች ይልቅ ጥራት ያላቸውን አሮጌ መጽሐፍት በብዛት እየገዙ ይገኛሉ። እነዚህ መጽሐፍት ከሰው ሰራሽ አስተውሎት እድገት በፊት በሰው የተጻፉ በጥራት የታረሙና አስተማማኝ በመሆናቸው በፍጥነት ስካን እየተደረጉ ወደ ዲጂታል መረጃነት ይለወጣሉ። ነገር ግን መጽሐፍቱን በፍጥነት ስካን ለማድረግ ሲባል ሽፋናቸውንና ጥራዛቸውን የማውለቅ አሰራር መጽሐፍቱን ስለሚያበላሻቸው በቅርሳቅርስ ጠባቂዎች ዘንድ ስጋት ፈጥሯል። በተጨማሪም በደራሲያን እና በቴክኖሎጂ ኩባንያዎች መካከል የባለቤትነት መብት ክርክር አስነስቷል። እስካሁን ግን የትኛውም ትልቅ የሰው ሰራሽ አስተውሎት ኩባንያ እነዚህን መጽሐፍት በቀጥታ እየገዛ መሆኑን በይፋ አላረጋገጠም። ለአንዳንዶች ስካይኔት ዴት ወይም የስካይኔት ቀን በመባል የሚታወቀው አጋጣሚ ከሳይንስ ልብ ወለድ ፊልሞች ጋር ከመጠን በላይ የተቀራረበ ሆኖ ተገኝቷል። ይህም የሆነው አንድ ያመለጠ የሰው ሰራሽ አስተውሎት ወኪል
የሌላ ኩባንያ መረጃ ቋት ውስጥ ጥሶ በመግባቱ ነው። ለዝርዝሩ ጸጋኔ ተሰማ። እንደ አውሮፓውያን አቆጣጠር ጁላይ 22 ቀን 2026 የተከሰተውን ይህ አጋጣሚ ስካይኔት ዴይ የሚል ቅጽል ስም ተሰጥቶታል። በዕለቱ የሰው ሰራሽ አስተውሎት ቴክኖሎጂ ፈጣሪዎች ካልጠበቁትና ካልተነበዩት መንገድ ውጪ በራሱ ተማሮና እርምጃ ወስዶ በማሳየቱ በዓለም ዙሪያ ታላቅ ስጋትንና ጥርጣሬን ፈጥሯል። የአንትሮፒክ ኩባንያ ኃላፊ ሎጋን ግራሃም ድርጊቱ ከተፈጸመ በኋላ በኤክስ ገጻቸው ባሰፈሩት መልእክት የዜና ዘገባውን በኮምፒውተራችን ዙሪያ ተሰብስበን ስናነብ ለቡድኔ ይህን አጋጣሚ እንደመጀመሪያው እውነተኛ የሰው ሰራሽ አስተውሎት ደህንነት አደጋ አስቡት ብያቸዋለሁ ብለዋል። የዘርፉ ተመራማሪዎች እንደሚሉት ከሆነ ይህ ክስተት ቴክኖሎጂው ቁጥጥር አጥቶ ለሰው ልጅ ሕልውና አስጊ ሊሆን እንደሚችል ለዓመታት ሲሰጥ የነበረውን ማስጠንቀቂያ እውን ያደረገ ነው። ሌሎች ደግሞ አጋጣሚው ጠንካራ የሰው ሰራሽ አስተውሎት መከላከያ ስራዎች አስቸኳይ አስፈላጊነትን ያሳየ ከባድ ማስጠንቀቂያ ነው ብለውታል። የጄኔሬቲቭ ሰው ሰራሽ አስተውሎት እድገት ከመጠን በላይ ፈጣን በመሆኑ የመንግስታትና የምዘና ስርዓቶች ቴክኖሎጂው እኩል መጓዝ ተስኗቸዋል። በስታንፎርድ ዩኒቨርሲቲ ጥናት መሰረት ቴክኖሎጂው በ3 ዓመታት ውስጥ ብቻ ከዓለም ህዝብ 53 በመቶ ያህሉ እጅ የገባ ሲሆን ይህም ከኮምፒውተርም ሆነ ከኢንተርኔት ስርጭት ይበልጥ ፈጣን ያደርገዋል። የዓለማችን ቁጥር 1 ባለጸጋ የሆኑት የቴስላና ስፔስኤክስ ዋና ስራ አስፈጻሚ ኤለን መስክ የሰው ሰራሽ አስተውሎት በሚቀጥሉት 5 ዓመታት ውስጥ ከሰው ልጅ አጠቃላይ የማሰብ አቅም በላይ ሊወጣ እንደሚችል አስጠንቅቀዋል። ዝርዝሩን የተከታተለችው ኤፍራታ ጥላውን እንደሚከተለው ታቀርበዋለች። ኤለን መስክ ይህንን አስተያየት የሰጡት ዘ ኢኮኖሚክስ ጋር ባደረጉት ቃለ ምልልስ ሲሆን እንደ መስክ ሰው ሰራሽ አስተውሎት በከፍተኛ ፍጥነት በማደግ ላይ በመሆኑ ከሰው ልጅ ውጪ ቴክኖሎጂው በተሻለ ሁኔታ ሊሰራ የማይችለው ምንም አይነት ተግባር እንደማይኖር ተንብየዋል። ይህ የቴክኖሎጂ እድገት በዓለም አቀፍ ደረጃ እንደ ኒውክሌር ግጭቶች ባሉ ጦርነቶች ካልተስተጓጎለ በስተቀር የሰው ልጅ ወደር የሌለው የብልጽግና ዘመን ውስጥ እንዲገባ እንደሚያደርገውም ገልጸዋል። በዚህም ምክንያት ማንኛውም ሰው በምድር ላይ ያሰበውንና የሚፈልገውን ነገር ሁሉ በቀላሉ ማግኘት የሚችልበት ትልቅ እድል እንደሚፈጥር አመላክተዋል። ከሰብአዊ ፍጡር እጅግ የላቀ የብልህነት ደረጃ ካለው ቴክኖሎጂ ጋር ወደፊት መጓዝ የከንቱነት ስሜት ሊፈጥር እንደሚችል የገለጹት ባለሀብቱ በአሁኑ ወቅት መደረግ ያለበት ዋናው ነገር ሰው ሰራሽ አስተውሎት ጥሩ ሰብአዊ እሴቶች እንዲኖሩት ማድረግ እንደሆነም አሳስበዋል። ቴክኖሎጂው ለሰው ልጅ የሚጨነቅ ከፍተኛ እውነት ፈላጊና የማወቅ ጉጉት ያለው ሆኖ ከተቀረጸ የሰው ልጅ ሊያሳድገው እንደሚችል ያላቸውን እምነት ገልጸዋል። የዘ ኢኮኖሚስት ጋዜጠኛ በ10 ዓመት ጊዜ ውስጥ ሰዎች ካሁን በኋላ በቁጥጥር ስር እንደማይሆኑ እርግጠኛ ነዎት በማለት ላቀረበችው ጥያቄ መስክ በሰዎችና በሰው ሰራሽ አስተውሎት መካከል ያለውን የብልህነት ልዩነት ከቺምፓንዚዎች ጋር አወዳድረውታል። በሁለቱ መካከል ያለው የአእምሮ ልዩነት እጅግ ሰፊ በመሆኑ የሰው ልጅ ተፈጥሯዊ ሁኔታውን ጠብቆ ለመቆየት መጣር እንዳለበትም አስረድተዋል። በቃለ መጠየቁ ማጠቃለያ ላይ መስክ በሳቅ ታጅበው እንደገለጹት የሰው ልጅ በመሰረቱ የዝግመተ ለውጥ ቺምፓንዚ ነው። በመሆኑም የሰው ልጆች በዛፎች ላይ ሲዘሉና ሙዝ ሲበሉ ከነበረበት ጊዜ ጀምሮ ብዙ ዘመናት እንዳልተቆጠሩና አሁንም ቢሆን የሰው ልጅ ሙዝ መመገቡን እንደቀጠለበት በመግለጽ አወዛጋቢ ሀሳባቸውን ቢያጠቃልሉም ነገር ግን ይህ የኤሎን መስክ ማስጠንቀቂያ በዓለም አቀፍ የቴክኖሎጂ ተመራማሪዎችና በትላልቅ የኤአይ ኩባንያዎች መካከል ሰፊ ክርክርን ቀስቅሷል። በርካታ ባለሙያዎች የቴክኖሎጂ እድገት ፈጣን መሆኑን ቢስማሙበትም የሰው ልጅ የማሰብ አቅም ሙሉ በሙሉ ለመብለጥ አሁንም ረጅም ጊዜና ጥብቅ የሕግ ቁጥጥሮች እንደሚያስፈልጉት በመግለጽ ላይ ይገኛሉ። በዛሬው ሳምንቱን በታሪክ ውስጥ ጥንቅራችን እንደ አውሮፓውያን አቆጣጠር ጁላይ 27 ቀን 1921 በሕክምናው ታሪክ ትልቅ ስኬት ከተመዘገበባቸው ቀናት ውስጥ አንዱ ነው። በዚህ ቀን ካናዳውያኑ ተመራማሪዎች ዶክተር ፍሬድሪክ ባንቲንግ እና ቻርልስ ቤስት የስኳር በሽታ ሕክምናን በከፍተኛ ሁኔታ የለወጠውን ኢንሱሊንን ለይተው ያወጡበት ቀን ነው። የዛሬው ሳምንቱን በታሪክ ውስጥ ቅኝታችን እዚህ ላይ የሚያተኩር ነው የሚሆነው። አዘጋጇ ሄሮዳይ ንጉሴ ናት። የዛሬው ሳምንቱን በታሪክ በሕክምና ታሪክ ውስጥ ትልቅ ስፍራ የሚሰጠውን የኢንሱሊን ግኝትን ሊያስቃኘን 105 ዓመታትን ወደ ኋላ ተጉዟል። እንደ አውሮፓውያን አቆጣጠር ጁላይ 27 ቀን 1921 በቶሮንቶ ዩኒቨርሲቲ የተካሄደው ይህ ምርምር ቀደም ሲል መድኃኒት አልባ ተደርጎ ይቆጠር የነበረውን የስኳር በሽታ መቆጣጠር የሚቻልበትን መንገድ ጠርጓል። የካናዳው የቀዶ ሕክምና ባለሙያ ዶክተር ፍሬድሪክ ባንቲንግ እና የሕክምና ተማሪው ቻርልስ ቤስት በቶሮንቶ ዩኒቨርሲቲ ባካሄዱት ምርምር ኢንሱሊን የተባለውን ሆርሞን ከውሾች በመለየት
በማሳየት የመጀመሪያውን ስኬት አስመዝግበዋል። ተመራማሪዎቹ ሆርሞኑን የስኳር ህመም ምልክት ለታየባቸው እንስሳት በመስጠት የደም ስኳር መጠናቸውን ወደ ትክክለኛው መጠን መመለስ ችለዋል። ዶክተር ባንቲንግ ይህን ስኬታቸውን ከፕሮፌሰር ማክሊዮድ ጋር ከተጋሩ በኋላ መድኃኒቱን ለሰው ልጅ ሕክምና የመዋል ስራ በፍጥነት ተጀመረ። ለሰዎች የሚሆን ኢንሱሊን ለማዘጋጀት ከከብቶች የጣፊያ ክፍል ሆርሞን የመለየት ስራ ከተከናወነ በኋላ በመቀጠልም እንደ አውሮፓውያን አቆጣጠር ጃንዋሪ 11 ቀን 1922 ሊዮናርድ ቶምሰን የተባለ የ14 ዓመት ታዳጊ የኢንሱሊን መርፌን በመውሰድ የመጀመሪያው ሰው ሆኗል። የመጀመሪያው ሙከራ የአለርጂ ምላሽ ያስከተለ ቢሆንም በአጭር ጊዜ ውስጥ የተሻሻለ የአሰራር ዘዴ በመቀየስ ሁለተኛው ዶስ ጃንዋሪ 23 መሰጠቱና የታዳጊው ጤንነት በከፍተኛ ሁኔታ መሻሻሉ ተገልጿል። ይህን ተከትሎ እንደ አውሮፓውያን አቆጣጠር በ1923 ኢንሱሊን በስፋት በፋብሪካ ደረጃ መመረት የጀመረ ሲሆን ለዚህ ታላቅ ግኝታቸውም ባንቲንግና ማክሊዮድ የኖቤል የሕክምና ሽልማት አሸናፊ ሆነዋል። ዶክተር ባንቲንግ በወቅቱ የተማሪነት ደረጃ ላይ የነበረው ቻርልስ ቤስት በሽልማቱ ውስጥ ባለመካተቱ የተሰጠውን የገንዘብ ሽልማት ለቤስት በማካፈል የነበረውን አስተዋጽኦ እውቅና ሰጥቶታል። ዛሬ ላይ በዓለም ዙሪያ የሚገኙ በርካታ የስኳር ህመምተኞች በዚሁ ግኝት አማካኝነት መደበኛ ህይወታቸውን መምራት ችለዋል። የቢዝነስ መረጃዎቻችንን ወደ እናንተ እናደርሳለን። የግብርና ሚኒስቴር በተጠናቀቀው በጀት ዓመት ከአበባ ከአትክልትና ከፍራፍሬ ወጪ ንግድ በአጠቃላይ 490 ሚሊዮን ዶላር ገቢ መገኘቱን አስታውቋል። በ2019 በጀት ዓመት ከሆርቲካልቸር ወጪ ንግድ 575 ሚሊዮን ዶላር ገቢ ለማግኘትም ታቅዷል። ለዚህና ለሌሎች የቢዝነስ መረጃዎቻችን መሀሌት ደመላሽ። ከዚህ ውስጥ አበባ 412 ሚሊዮን ዶላር፣ አትክልት 57 ሚሊዮን ዶላር እና ፍራፍሬ 21 ሚሊዮን ዶላር አስተዋጽኦ ማበርከታቸው ተጠቁሟል። ሚኒስቴሩ በእቅድ ዘመኑ የውጭ ምንዛሬ ገቢውን ለማሳደግ በዘርፉ ያለውን ተወዳዳሪነት ማጠናከር እንደሚያስፈልግ ገልጿል። ለዚህም በ2019 በጀት ዓመት 357457 ቶን ምርቶችን ወደ ውጭ በመላክ 575 ሚሊዮን ዶላር ገቢ ለማግኘት ታቅዷል። የኢትዮጵያ ሆርቲካልቸር አምራች ላኪዎች ማህበር በበኩሉ የተያዘውን ግብ ለማሳካት መንግስት ለኢንቨስትመንቱ ምቹ ሁኔታዎችን በመፍጠር ወደ ልማቱ ያልገቡ አልሚዎችን ማካተት እንደሚገባ አሳስቧል። በኦሮሚያ ክልል ጅማ ዞን በዘንድሮ የምርት ዘመን ከ6.7 ሚሊዮን ኪሎ ግራም በላይ የአቮካዶና የሙዝ ምርት ለሀገር ውስጥና ለውጭ ገበያ መቅረቡን የዞኑ ግብርና ጽሕፈት ቤት አስታወቀ። በዞኑ ከ66000 ሄክታር በላይ መሬት በፍራፍሬ ልማት የተሸፈነ ሲሆን የአካባቢው አርሶ አደሮች ምርቶቻቸውን በቀጥታ ለውጭ ገበያ በማቅረብ ተጠቃሚ መሆን መቻላቸው ተገልጿል። በዘንድሮ የምርት ዘመን በዞኑ ከ26000 ሄክታር በላይ መሬት በአቮካዶ እንዲሁም ከ40000 ሄክታር በላይ መሬት በሙዝ መልማቱን የዞኑ ግብርና ጽሕፈት ቤት መረጃ ያሳያል። አርሶ አደሮች ለተከታታይ 5 ዓመታት የአቮካዶ ምርታቸውን ለውጭ ገበያ በማቅረብ ተጠቃሚ መሆናቸውም ተጠቅሷል። በካናዳ የሚኖሩ የዲያስፖራ ማህበረሰብ በኢትዮጵያ ኢንቨስት የማድረግ ፍላጎት እንዳላቸው ተገለጸ። በካናዳ የሚኖሩ የኢትዮጵያ ዲያስፖራ አባላት በሀገር ውስጥ በስፋት ለመሰማራት ያሳዩት ፍላጎት ለሀገር ውስጥ ወጣቶች ሰፊ የስራ ዕድል የመፍጠርና የእውቀት ሽግግር የማምጣት ትልቅ አቅም እንዳለው ተመላክቷል። በካናዳ ካልጋሪና ብሩክስ ከተሞች የሚኖሩ ዲያስፖራ አባላት ከኢትዮጵያ ኤምባሲ ጋር ባደረጉት ውይይት በሀገሪቱ በሚገኙ ሰፊ የኢንቨስትመንት አማራጮች ላይ ተሳታፊ ለመሆን ፍላጎታቸውን ገልጸዋል። ዲያስፖራው በሀገር ውስጥ በትላልቅ የኢንቨስትመንት ዘርፎች ላይ በጋራ ሲሰማራ በርካታ አዳዲስ የስራ ዕድሎች ለወጣቶች ከመፈጠራቸው ባሻገር ከውጭ የሚመጡ እውቀቶችንና ቴክኖሎጂዎችን ለሀገር ውስጥ ወጣቶች የክህሎት ማደጊያ እንደሚሆኑ ታምኖበታል። በካናዳ የኢትዮጵያ ልዩ መልእክተኛ ባለሙሉ ስልጣን አምባሳደር ቴዎድሮስ ግርማ የዲያስፖራ አባላት እውቀታቸውንና ሀብታቸውን አቀናጅተው በትላልቅ ዘርፎች ላይ እንዲሰማሩም ጥሪን አቅርበዋል። የጂንዳል ግሩፕ በሞዛምቢክ የሚገኘውን የከሰል ማዕድን ማውጫ በኤሌክትሪክ ኃይል ለማንቀሳቀስ የ160 ሚሊዮን ዶላር ኢንቨስትመንትን ይፋ አደረገ። ይህ ፕሮጀክት በማዕድን ማውጫ ውስጥ በናፍጣ ነዳጅ ላይ የሚኖረውን ጥገኝነት ለመቀነስና የአሰራር ብቃትን ለማሳደግ ያለመ ነው። የህንዱ ግዙፍ ኩባንያ ጂንዳል ግሩፕ በሞዛምቢክ ለሚያካሂደው የከሰል ማዕድን ማውጫ ተስማሚ የኃይል አቅርቦት ለመፍጠር ትልልቅ እርምጃ መውሰዱን አስታውቋል። ኩባንያው የሞዋቲዜ የከሰል ማዕድንን ሙሉ በሙሉ በኤሌክትሪክ ለማስገጠም የ160 ሚሊዮን የአሜሪካን ዶላር በጀትን መድቧል። በጂንዳል ግሩፕ ስር የሚተዳደረውና ማዕድኑን እንደ አውሮፓውያን አቆጣጠር በ2022 ካቫሊ ኩባንያ የገዛውን ቮልካንን በአሁኑ ወቅት በምስራቅ አፍሪካ ቀጠና ውስጥ ግንባር ቀደም የከሰል አምራች ለመሆን በቅቷል። የሞዛምቢክ መንግስት ለዚህ ፕሮጀክት ሙሉ ድጋፉን ሰጥቷል። መረጃው የቢዝነስ ኢንሳይደር ነው። በበየነ መረብ ፈጣን የፋሽን አልባሳት አቅራቢው ሺን በአሜሪካ የተጣለበትን አዲስ የንግድ ታሪፍ ተከትሎ ከፍተኛ የፋይናንስ ኪሳራ ማስተናገዱን አስታወቀ። ኩባንያው በአመቱ የመጀመሪያ ሩብ ዓመት የ99 ሚሊዮን ዶላር የተጣራ ኪሳራ የገጠመው ሲሆን ይህ ውጤት ባለፈው ዓመት በተመሳሳይ ወቅት ካስመዘገበው የ395 ሚሊዮን ዶላር ትርፍ ጋር ሲነጻጸር ትልቅ ውድቀት ነው።
ለዚህ የሽያጭ ማሽቆልቆል ዋነኛው ምክንያት ፕሬዚዳንት ዶናልድ ትራምፕ ዝቅተኛ ዋጋ ያላቸው ጥቅል ዕቃዎች ከሀገር ውስጥ ቀረጥ ነጻ የሚገቡበትን ሕግ መሰረዛቸው ነው። አዲሱ መመሪያ ተግባራዊ መደረጉን ተከትሎ ከቻይና በቀጥታ ወደ አሜሪካ በሚላኩ የሺን ምርቶች ላይ እስከ 85.5 በመቶ የሚደርስ ከፍተኛ የቀረጥ ታሪፍ እየተጣለም ይገኛል። ሺን ይህንን ጫና ለመቋቋም በአሜሪካ ገበያ ላይ የምርቶቹን ዋጋ ለመጨመር የተገደደ ሲሆን ይህም በአሜሪካ የነበረውን የሽያጭ መጠን በ14.3 በመቶ እንዲቀንስ አድርጎታል። በተጨማሪም የአውሮፓ ህብረት ዝቅተኛ ዋጋ ባላቸው የኢኮሜርስ ምርቶች ላይ አዲስ ተጨማሪ ክፍያ መጣሉ ለኩባንያው ሌላኛው ፈተና ሆኖበታል። ኩባንያው ተግዳሮቶቹን ለመቋቋም የአቅርቦት ሰንሰለቱን ወደ ቪየትናም ማዛወርን ጨምሮ የተለያዩ አማራጮችን እያጠና መሆኑን አስታውቋል። መረጃው የቢቢሲ ነው። ከቻናል ዋን ለሰዓቱ ያዝናቸው ዜናዎቻችን እነዚህን ይመስላሉ። አብራችሁን ስለነበራችሁ እናመሰግናለን። ፕሮግራሞቻችን የሚቀጥሉ ነው የሚሆኑት። ፕሮግራሞቻችንን ደግሞ እንድትከታተሉ በአክብሮት እንጋብዛችኋለን። ዜናውን እየመራው አብሬያችሁ ቆይታ ያደረኩት ወይንሸት ዘውዴ ነኝ። መልካም ጊዜ ይሁንላችሁ።